የውሙል ቂያማ መጪው ዓለም የመቆሚያው ቀን የመጨረሻው ዓለም ስለ የውሙል ቂያማ ስለ ቀጣዩ ዓለም እንወያያለን። ለሁለት ነገር ስንል አንደኛ ስለ የውሙል ቂያማ ስለ ቀጣዩ ዓለም ማመን የኢማን መሰረቶች ውስጥ አንዱ ነው። አልኢማኑ ቢልየውሚል አኺር በቀጣዩ ዓለም ማመን ማወቅ አለብን። ያን ዓለም ምንድነው? የኢማን መሰረት ተደርጎ የተያዘው አንደኛው እሱ ነው። ሁለተኛው ሐታ ነስተዒድ ሊሊቃኢላህ አላህን ስብሓነሁ ወተዓላ ለመገናኘት እንዘጋጅ ዘንድ ስለ የውሙል ቂያማ ማውራት የግድ ነው። الدنيان الله سبحانه وتعالى በሚፈልጋት መልኩ ለመኖር ስለ አኺራ ሳያስቡ አይሳካም፣ የሚታሰብ አይደለም። ስለ ቀጣዩ ዓለም የበለጠ ስናስብ ከዱንያ ፍቅር እየጠራን አላሁ ስብሓነሁ ወተዓላ ያዘዘንን እየተገበርን እሱን ለመገናኘት እንዘጋጃለን። አሁን ወንድሞቼ እህቶቼ ያለንበት ተጨባጭ በጣም እጅግ አሳሳቢ ነው። ለገንዘብ ያለን ፍቅር መስመር ዘሏል። በቅርቡ አንድ ፕሮግራም ላይ ስከታተል አንድ ሼኽ እንደ ቀልድ ያጫወቱት ነው። እኔ ግን ያለንበትን ተጨባጭ እንዳስተውል አደረገኝ። አንድ መስጂድ ላይ አንድ ዓሊም ዳዕዋ ያደርጋሉ። ዳዕዋቸው አላሁ ስብሓነሁ ወተዓላ ስላሰጠመው አንድ ባለጸጋ ነበር የሚተርኩት፣ ስለ ቃሩን በነቢዩላህ ሙሳ ዘመን የነበረ አላህ ሰፊ ጸጋን የለገሰው ሀብታም ነበር። ነገር ግን አላህ የሰጠውን ጸጋ አላህን ለማመስገን አልተጠቀመበትም። ተኩራራ። ሰፊ ንብረት ነበር የሰጠው። አይደለም የያዘው ንብረት የካዝናዎቹ መቆለፊያ በብዙ ጋርዶች ነበር የሚሸከሙት ቁልፉን ብቻ። ይህን ሁላ ጸጋ አላህ ሰጠው። ደጋግ ሷሊሖች መጡና ፈአሕሲን ከማ አሕሰነ አላሁ ኢለይክ አላህ ላንተ ደግን እንደዋለ አንተም ደግኗል አሉት። ሊሰማ ፈቃደኛ አይደለም። ይሄ ጸጋውን በራሱ ችሎታ እንደመጣ መመጻደቅ ጀመረ። ኢነማ ኡቲቱሁ ዐላ ዒልምን ዒንዲ አለ። አላሁ ስብሓነሁ ወተዓላ ተቆጣ። እሱም ንብረቱም ያለበትን ቤተ መንግሥቱንም አላህ ወደ መሬት ስር አሰጠመው። እስከ የውመል ቂያማ ወደ ታች ይምዘገዘጋል። ይህን ታሪክ ሸኹ ሲናገሩ ፕሮግራሙ እንደጨረሱ ወጣቶች ወጡና ለሸኹ ምን አሏቸው? ያ ሼኽ ቃሩን የት አካባቢ ነው የሰመጠው አሏቸው። ሱብሃንአላህ ምን ማለታቸው ነው? ቆፍረን የሰጠመውን ንብረት እናውጣው ብሩን ለማለት ነው። ሚያስቅ ይመስላል። እኔ ግን ያለንበትን ተጨባጭ የበለጠን እንድናስተውል የሚያደርግ ይመስለኛል። ጥልቅ የዱንያ ፍቅር ውስጥ ገብተናል። ስለ ቀጣዩ ዓለም ማውራት የግድ ነው። ሌላ መጽሐፍ ላይ ሳነብ በጣም ይገርማል። የመጽሐፉ ርዕስ ምን ይላል? በስመቱን ፊል ቀብር ውስጥ ያለች አሻራ የምትል ናት። ታሪኩን ወደ ውስጥ ገብቼ ሳነበው አሁን የዳሰስኩትን ነጥብ የሚያጠናክር ነው። አንድ ቢሊየነር ሀብታም ሰው ይሞታል። ልክ ሲሞት ቤተ ዘመድ ይህን ግለሰብ ሊቀብሩት ወደ ቀብር ወሰዱት። ቀብሩን ዘግተው ሊወጡ ሲሉ የእሳቸው የቅርብ ዘመድ የሆነው አይቃር እስቻለው ቀብሩን ከፍቼ እንድገባ ፍቀዱልኝ አለ። ቶሎ ተመለስ ብለው ብቻውን ላኩት። እሱ ቀብር ውስጥ ገብቶ ሱብሃንአላህ ቀብሩን ከፍቶ የሰውየውን ከፈን ከፍቶ እጃቸው ላይ ቀለም ቀብቶ ወረቀት ጽፎ ገብቷል። እሳቸው ለሱ የተወለቱን ውርስ የሚገልጽ እሳቸውን ፊርማ ሊያስፈርማቸው በጣታቸው። አላሁ ስብሓነሁ ወተዓላ እዚህ ላይ ይህን ግለሰብ ያዘው፣ እዛው አብሮ እንዲቀበር አረገው። ሰዎቹ ዘገየባቸው። ሲመጡ ቀብሩን ሲከፍቱት ይችን ወረቀት ላይ የሞተውን ሰው እያስፈረመው ነበር። ላኢላሃ ኢላላህ። እንዲህ አይነት ጥልቅ የዱንያ ፍቅር ውስጥ እንገኛለን። ታዲያ ስለ ቀጣዩ ዓለም ማውሳታችን ከዚህ የዱንያ ፍቅር እንዲገድበን ይሄ የዱንያ ፍቅር ከሚያመጣው ስተት እንጠበቅ ዘንድ ይረዳን ዘንድ ነው። ኢንሻአላህ የውሙል ቂያማ መጪው ዓለም የመቆሚያው ቀን አላሁ ስብሓነሁ ወተዓላ ትልቅ ቦታ የሰጠው ቀን ነው።
ቁርአን ውስጥ كما يقول ابن كثير የቁርአኑ ተንታኝ እንደሚሉት አላሁ ስብሓነሁ ወተዓላ ለየውም القيامة أكثر من 80 اسما ወደ 80 የሚጠጉ ስሞችን ቁርአን ውስጥ ጠቅሷል ይላል። በተለያየ ስም ይከፈሉዎችን እስኪ ልጥቀስላችሁ። የውም القيامة የመቆሚያው ቀን፣ የውም التغابن፣ የውም التلاق የመገናኛው ቀን፣ الغاشية متشفنو اليوم الآخر يمجرشو كان الساعة ساعتتو يوم البعث يمكسكشو كان يوم الدين يفردو كان يوم الحشر يمسبسبيو كان يوم التناد يا الله دار القرار يما رفعو أجر يوم الجمع يمسبسبيو كان يوم الوعيد يكترو كان يوم الخلود يمزوتريو كان يوم الخروج كقبر يموتشو كان الواقعة الحاقة القارعة سبحان الله بوزو سموتشنا الله سبحانه وتعالى يسطات تلقنات يا الله سبحانه وتعالى እርዳታ ከሆነ ትምህርታችንን አፊላህ ሸክ ሙቶ በመቀስቀስ በአላህ ላይ እንጠራጠራለን እንደይስል ሙቶ ስለመቀስቀስ መረጃዎችን እጠቅሳለሁ። ሁለተኛ አልባዕት እንዴት እንቀሰቀሳለን። ሶስተኛ አርዱል ማህሸር ምን ሰበሰብበት አፍራ ከቁርሰት ነቂይ ነጭ ምድር አለች ማናት እሷ። አራተኛ አሸፋዓ የነቢያችን ሰለላሁ ዐለይሂ ወሰለም አማላጅነት ፍጡራን የሳቸውን ደረጃ የሚያውቁበትን መድረክ ስለሱ እንነጋገራለን። አምስተኛ ተጣዩሩ ሱሑፍ መጽሐፎች በሰማይ ላይ መብረር መዝገቦቻችን እጃችን ላይ መጥተው ማረፍ። ስድስተኛ መጂኡ ረቢ ጀለ ጀላሉ የታላቁ የአላሁ ስብሓነሁ ወተዓላ መምጣት በፍጡራን ላይ ሊፈርድ አላሁ ስብሓነሁ ወተዓላ ወደ አርዱል ማሕሸር ይመጣል። እንዴት አብረን እናየዋለን። አላህ አስአሉ ተውፊቃ ወልኢኽላሳ ወሰዳደ ወሰዋብ። አፊላህ ሸክ እንደ ሙእሚን ሙተን ስለመቀስቀስ አንጠራጠርም። ነገር ግን የበለጠ ኢማናችን እንዲጨምር ሚጠራጠርም ካለ ውስጡን እንዲያክምበት እነዚህ ነጥቦች እናያለን። فقد أنكر من أنكر قضية البعث وظن أن الحياة تنتهي بالموت أقول ترطاريوش موتوا عندما يكسكسوا تنازوال የዱንያ ፍጻሜያቸውን በሞት እንደሚዘጋ ተናዘዋል። ይህ ግን ስተት ነው። ቁርአን አላሁ ስብሓነሁ ወተዓላ ቁርአን ላይ ይሄን ንግግራቸውን አስፍሮታል። ወቃሉ ብለዋሉ ኢን ሂየ ኢላ ሐያቱና ዱንያ ወማ ነሕኑ ቢመብዑሲን አሉ። እቺ ብቻ ናት እኮ ምድር። ወማ ነሕኑ ቢመብዑሲን እኛም አንቀሰቀስም። ህይወት እቺ ብቻ ናት፣ ከሞትም በኋላ መቀስቀስ የለም አሉ ይለናል ሱረቱል አንዓም ላይ። ሌላም ሱረቱል ጃሲያ ላይ ወቃሉ ብለዋሉ ማ ሂየ ኢላ ሐያቱና ዱንያ እቺ ህይወት ብቻ እንጂ እኮ ሌላ የለም። ነሙቱ እንሞታለን፣ ወነሕያ ሕያው እንሆናለን። እንቀሰቀሳለን ማለታቸው አይደለም፣ በልጆቻችን ሕያው እንሆናለን። እኛ ስንሞት ልጅ እንተካለን፣ ያው ሕያው ሆነ ማለት ነው። ወማ ዩህሊኩና ኢላ ደህር የሚገለንም የሚያጠፋንም የጊዜ ሁደት ብቻ። ስናረጅ እንሞታለን፣ ልጅ ይተካል፣ ይሞታል። ይሄ እንጂ እኛ የሚገለም የሚቀሰቅሰን የለም። አላህ ምን አለ? ወማ ለሁም ቢዛሊከ ምን ዒልም በሚናገሩት ላይ እውቀት የላቸውም። ኢንሁም ኢላ የظኑን እነሱ አጉል ጥርጣሬ ውስጥ ብቻ ናቸው ይለናል አላሁ ስብሓነሁ ወተዓላ። ከዚህም በላይ ይሄን አባባላቸውን እንዲያወግዙ ነቢያችንን ሰለላሁ ዐለይሂ ወሰለም ማል ይላቸዋል። በል አመረ አላሁ ነቢየሁ አን የቅሲመ ዐላ ዛሊክ አንተ ሙሐመድ ምልህ አረጋግጥላቸው እንደሚቀሰቀሱ ይላቸዋል። ዘዐመ አለዚነ ከፈሩ አለን ዩብዓሱ እነዛ ከሃዲያን እኮ እንደማይቀሰቀሱ ተናዘዙ። ቁል በላቸው በላ ወረቢ በጌታዬ ይሁንብኝ ለቱብዓሱን ትቀሰቀሳላችሁ። ላሟ ኑኗ ተውኪድ ነው፣ አጽንዖት ነው። ትቀሰቀሳላችሁ። ثم لتنبؤن بما عملتم
ስትሰሩት በነበረም ስራ ትነገራላችሁ ወذلك على الله يسير እናንተን ቀስቅሶ የምትሰሩትን ስራ ፊት ለፊት መናገር ለአላህ ይሄ ቀላለው በላቸው ይላል አላሁ Subhanahu Wa Ta'ala ሙቶ መቀስቀስ የለም ሲሉ ተናዘው ነበር ከሃዲያን ወደ ነብያችንም ሰለላሁ ዐለይሂ ወሰለም ፊት ለፊት እየመጡ አፊዘውባቸዋል كما في المستدرك من حديث ابن عباس بسند صحيح ابن عباس باستلالفت حديث لي قال جاء العاص بن وائل السهمي عاصم بالاند يقريش نواري ود نبياتنا صلى الله عليه وسلم الى رسول الله متانا من علاتشو بعظم حائل ففتته يا رجي بسبس አጥንት ይዞ መጣና ከረሱል ሰለላሁ ዐለይሂ ወሰለም ፊት ፍርፍር አደረገና በተነው እፋለው በእጁ فقال كذا من قالت يا محمد انت محمد ايبعث الله هذا بعدما ارم ይሄንዲ በስብሱ ከተበተነ በኋላ ነው አላህ ይቀሰቅሰዋል ምትለን አላቸው ነብዩ ተቆጡ قال نعم يبعثه الله هذا أو الله قد أطمو يملسوال ثم يميتك أنتنم لهلفت يابكهل ثم يحييك ندقناه يوارقو يكسكسهل ثم يدخلك نار جهنم كزام أنتن ساتستيج أمرها لابت النبي صلى الله عليه وسلم جهنم استكتال يكسكسهل الله سبحانه وتعالى بزي قلسة بنقر تقرمو قرآن أورد أولم يرى الإنسان يسول جاي ملكتم التملكتم اندي أنا خلقناه من نطفة إنيا كفتوت تبتا فترنو فإذا هو خصيم مبين كذا يوطع للتكراكاري هنا هزان كوني نبر كناتو ما هزان وطو ما دق سيجمر ما تنكر سيجمر يمن الله نو ما انو ميكسك سيسيل يوطع لت مبين قلس تكراكاري هنا على الله وضرب لنا مثلا لن يكون مسايانا درقلنا ونسي خلقه كمن اندفترنا ورستو قال بلوال من يحيي العظام وهي رميم አጥንቶችን ከበሰበሱ በኋላ ማን ነው የሚቀሰቅሳቸው ብሏል መልስስተው قل بله بلو يحييها الذي أنشأها أول مرة مجمراو يفتروا يكسكساتال بلوا مجمرا يسغنيو እሱ ነው የሚመልሳት በለው وهو بكل خلق عليم እሱም በፈጠረው ነገር ሁሉ አዋቂ ነው አላህ መልስ ሰጠ እንዴት ትክዳላችሁ እቀሰቅሳችኋለሁ ሌላም አቤቱታቸውን ሌላም ክህደታቸውን ቁርአን እንዲህ ሲል ዘግቧል وقالوا ብለዋሉ اذا كنا عظاما ورفاتا اذا كنا እቺን የቋንቋ ሰዎች የአረበኛ استفهام التعجب والانكار يماوكز يمغرم قال አነጋገር ነው وقالوا اذا كنا عظاما ብለዋሉ እኛ አጥንቶች ከሆነ በኋላ ወሩፋተን ወደ አፈር ወደ ትቢያ ከተቀየርን በኋላ انا لمبعوثون خلقا جديدا እንደ አዲስ ተቀስቀሰን እንነሳለን እንዴ አላህ መልስ ሰጣቸው ምን አለ ቁል በላቸው كونوا حجارة بتفلقوا دنگاهم ለመቀስቀስ ህይወት ሊዘራበት ሩቅ የሆነ ነገር ድንጋ ነው አው حديدا ብረትም ሆኑ ብትፈልጉ ወይም ከዚህ ውጭ አው خلقا مما يكبر في صدوركم ወይም ውስጣችሁ ውስጥ የገዘፈ ነገር ሆኑ ለመቀስቀስ ሩቅ የሆነ ነገር እሰቡ ህይወት ሊዘራበት አጥንትስ ድሮም የሰው ልጅ የተፈጠረበት የተሰራበት አብሮት የኖረው አካል ብረት ለመቀስቀስ ሩቅ የሆነ ሌላን ነገር ብትፈልጉ ሰቡ እንቀሰቅሳችኋለን فسيقولون من يعيدنا انت محمد ማን ነው የሚመልሰን ይሉሃል قل الذي فطركم اول مره መጀመሪያ የፈጠራችሁ ኃያሉ ጌታ ነው አበላቸው فسينغضون اليك رؤوسهم ራሳቸው በመገረም እንዲያወዛወዙ ويقولون ብለው ይሉሃል متاه መቼ ነው እስኪ ንገረን ይሉሃል قل بلاچو عسى ان يكون قريبا قرب من البات ሊሆን ይችላል በላቸው كل آت قريب ሚመጣ ነገር ሁሉ ቅርብ ነው يوم يدعوكم ከቀብር ትጠራላችሁ እንድትወጡ فتستجيبون بحمدي
ትወጣላችሁ እሺ ብላችሁ ወተظنون إلا بثتم إلا قليلا የዱንያ ቆይታችሁ ትንሽ እንደሆነ ታስባላችሁ አላህ የሰው ልጅ መጀመሪያ የፈጠረው ጌታ ይመልሰዋል ሞቶ መነሳት አለ ከ6-7 ዓመት በፊት እኔ ማስተምራቸው ተማሪዎቼ ሁለት መጡና ሞቶ በመቀስቀስ ላይ ለካ ውስጣቸው ጥርጣሬ አድሯል መጡና ኡስታዝ እንዴት ነው ሞቶ የመቀስቀስ ነገር አሉ እኔም ተማሪ እንደመሆናቸው ሎጂካል መንጢቂ ጥሩ መረጃው መልስ ሰጠዋቸው ምን አልኩት እድሜ ስንት ነው አንተ አልኩት 20 ዓመት ያለ ኦኬ ከ22 ዓመት በፊት የት ነበር ካልኩት ልጁ ደነገጠ ከ22 ዓመት በፊት ዝም አለ አልነበርክም አይደል አልኩት አዎ አለ ከ22 ዓመት በፊት ዱንያ አታቀህም አይደል አዎ ስም አልወጣልህም ነበር አዎ እናት አታቀህም ዓለም አታቀህም አዎ አለኝ ታዲያ የዛሬ 21 ዓመት እናት ማህፀን ውስጥ ተረገስክ የዛሬ 20 ዓመት ልክ ወደ ዱንያ ተወለድክ መተንፈስ ጡት መጥባት ጀመርክ ሱብሃንአላህ አሁን ለዚህ እድገት በቃ ያኔ ካልነበርክበት ያመጣህ ጌታ ይቀሰቅሳል አልኩት የአላህ ነገር ልባቸው ክፍት አለና እየሳቁ ተመለሱ እነዚህ ሁለት ወጣቶች አላህ ሱብሓነሁ ወተዓላ ያ መጀመሪያ ያስገኘን ጌታ ይቀሰቅሰናል وهو اهون عليه ነው የሚለው ቁርአን ላይ እናንተን ከፈጠረ በኋላ ሙታችሁ መቀስቀስ ለሱ የቀለለ ነው መጀመሪያ መፍጠር ነበር ቢከብድ የሚከብደው وهو اهون عليه የሚለውን ዑለማዎች ሲፈስሩ የመጀመሪያው ይከብዳል ማለት አይደለም ግን እንደ ሎጂክ ቢታይ የሚከብደው መጀመሪያ ማስገኘት ነበር የተፈጠረን ዙሮ መገንባት ማጠራ ነገር ነው መጀመሪያ የፈጠረን ጌታ ይቀሰቅሰናል እንደፈለግነው አድርገው ይቅበሩ በጣት ሰው ወንዝ ውስጥ ይበትኑ እንሰሳ ይቧጨቃል አላህ ይቀሰቅሰናል ነብያችን ሰለላሁ ዐለይሂ ወሰለም كما في الصحيحين من حديث ابي هريره انه صلى الله عليه واله وسلم قال ሚገርም አንድ ዜና ይናገራሉ እሳቸው ነብይ ከመደረጋቸው በፊት የተከሰተን አንድ ክስተት ነው ታሪኩ ይማርካል አላህ እንዴት እንደሚቀሰቅሰንም የሚገልጽ ነው كان رجل يسرف على نفسه አንድ ግለሰብ ነበራሉ በነፍሱ ላይ ደንበር ያለፈ ወንጀል የተባለን ያዳረሰ በጣም ወንጀልን የሰራ ሰው ነበር فلما حضرته الوفاه موتم አፋፍ ላይ እንደደረሰ جمع بنيه ልጆቹ ሰበሰበ وقال ልጆች አላቸው يا بني اذا انا مت اني كمتك فحرقوني አቃጥሉኝ حتى اذا صرت فحما لك فمهن ወደ አመድነት ሲቀየር فاسحقوني ፍጩኝ አላቸው سبحان الله አመድ አድርጉኝ ድቅቅ አርጉኝ فاذا كان يوم ريح عاصف ከባድ አውሎ ንፋስ ያለበት ቀን ሲሆን فذروني بتري فذروني اسفي في البر ከፈለውን መሬት ላይ በትኑኝ ንፋስ በጣም ኃያል በሆነበት ቀን ላይ ونسفي في البحر ከፈለውን ደግሞ ወንዝ ውስጥ በትኑኝ بتنتن ብሎ እንዲጠፋ ነው እሱ የፈለገ ለምን ይሄን እንዳለም ተመልከቱ فلئن قدر علي ربي የኔ ጌታ እኮ አላህ እኔን ሰብስቦ ከቀሰቀሰኝ ليعذبني عذابا ما عذبه احدا من العالمين በዓለማት ማንንም ያልቀጣውን ቅጣት ነው የሚቀጣኝ ወንጀሌ ብዙ ነው ጌታዬ እንዳያገኘኝ በትኑኝ ግማሹን ወንዙስ ከፈለውን ሜዳ ላይ ሱብሃንአላህ ወሲየቱን ገሪባ ሚገርም አደራ ነው አይደል ታዲያ ልጆቹን ቃል አስገባቸው ልጆቹም ያባታቸውን ቃል ተቀበሉ ሲሞት አቃጠሉት ፈጩትም አመድ ሲሆን በጣም ንፋስ ያለበትን ቀን ጠብቀው ግማሹን መሬት ላይ በተኑት ተበተነ አመድ ሆኖ ከፈለውን ደግሞ ወንዝ ውስጥ ከተቱት አመረ الله البر فجمع ما فيه الله سبحانه وتعالى መሬትን ያዝሽውን ስብስብ ያላት ተሰበሰበ መሬት ላይ የተበተነው وامر الله البحر فجمع ما فيه ወንዝንም አንተ ላይ የተበተነውን ሰብስብ ተባለ ሰበሰበው ثم قال قم هنا لو الله ይሰው ሆኖ አላህ ፊት ቆመ ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ከዛም الله سبحانه وتعالى
فقال عبدي ما حملك على ذلك بارياي አሁን ያደረከውን ድርጊት ለምንድነው እንዲህ ለማድረግ የወሰንከው አለው قال من خشيتك يا رب ጌታዬ ፈርቼ ነው በወንጀል አመስኩ እንዲህ አድርጌ ራሴን ላጥፋ ብዬ ነው አለ ነቢያችን ታዲያ ሲጨርሱ ምን አሉ فغفر له ወንጀልህም ምሬሃለሁ አለው አላህ Subhanahu Wa Ta'ala በመፍራቱ ጌታዬ ቀስቅሱ ያዘኝ እንደሆነ ወንጀሌ ብዙ ነው አይምረኝም በማለቱ ማረው አሉ ነቢያችን ሰለላሁ ዐለይሂ ወሰለም ከዚህ ሐዲስ ላይ ሁለት ዋና ዋና ትምህርት እንማራለን አንድ የአላህ ረህመት ሰፊ መሆኑ ሁለተኛ ሙተንም የትም ቦታ ቢበትኑን الله سبحانه وتعالى እንደሚቀሰቅሰን እንማራለን ولقد ضرب الله أمثلة عملية في كتابه الكريم الله سبحانه وتعالى ቁርአን ውስጥ ተጨባጭ ምሳሌዎችን ይሰጠናል ከሞትም በኋላ እንደሚቀሰቅሰን መረጃ የሆነን ዘንድ ቁርአን ላይ ይሄን ታሪክ ሲያወሳልን ምን ይላል አው ከለዚ መረ على قرية ልክ እንደዛ ሰው አላየህም እንደዛን ሰው ታሪክ ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም መረ على قرية በአንዲት ከተማ ጥግ ስላለፈው ሰው አልሰማህም وهي خاوية على عروشها ከተማዋ ቤተል መቅዲስ አካባቢ ያለች ናት ዑዘይር የሚባል አንድ ሳልህ ደግ ሰው በዛች ከተማ ጥግ በቤተል መቅዲስ ሲያልፍ ቤቷ على عروشها ጣራዎቿ ቤት ላይ ፈርሶ አገሪቱን ቡኽቱ ነስር የሚባል አንድ የጦር መሪ ከነሰራዊቱ አፈራርሷት ወጥቶ ነበር ዑዘይር በዛች ከተማ አህያው ላይ ሆኖ ሲያልፍ ይህች አገር ፈራርሳለች ተገረመ ከዛ ማስተዋልና أنا يحيي هذه الله بعد موتها ألا ይህች አገር እንዲከፈራረሰች በኋላ እንዴት ብሎ ነው አላህ የሚቀሰቅሳት ሕያው የሚያደርጋት እንዴት ብሎ ነው ብሎ ተገርሞ ቆመ فأماته الله 100 عام ይሄን ሲል አላህ ተአምሩን ሊያሳየው ለኛ ማስተምህሮት ይሆን ዘንድ 100 ዓመት ይሄን ሰው ለህልፈት አበቃው 100 ዓመት ገደለው አላህ እዛው ላይ እንዳለ ከዛም በኋላ ثم بعث ቀሰቀሰው አላህ قال كم لبثت አለው አላህ Subhanahu Wa Ta'ala በመላእክት አማካኝነት አናገረው ምን ያህል ቆየህ አለው قال لبثت يوما او بعض يوم على عزير الله የሚፈራ ሳልህ ሰው ነው ጧት ላይ ነበር ረፋድ ላይ ነው አላህ ለ100 ዓመት የገደለው ሲቀሰቅሰው ደግሞ ከሰዓት ነበር ከዛ አንድ ቀን ነው አለው ለመላእክቱ ከዛ ቀና ሲል ፀሐይቱ አልጠለቀችም أو بعض يوم يكن كفلون يقويو تعالى ملائكة وسيملس لت من على قال بل لبثت 100 عام 100 عامتني تنيهو يقويو 100 عامتنو على تتراتر على قدا ملكة الناس أيها له فانظر إلى طعامك وشرابك لم يتسنى ودمك به عزير يازو وين ጭማቂ የተለያዩ ምግቦች ይዞ ነበር ወደ ምግብህ ወደ መጠጥ ተመልከት አልተለወጠም ሽታውም ጣዕሙም ሁሉም ተመልከታል ሲያየው ምግቡ ፍሬሽ እንደሆነ ነው ወይ በበነጋው ነው የሚበላሸው 100 ዓመት ተቀምጦ አልተበላሸም ጣዕሙ አልተለወጠም ጭማቂ ይዞ ነበር አልተበላሸም ተደናገረ ከዛም ሌላ ምልክት ሰጠው ወንظر الى حمارك ወደ አህያ ተመልከታለው ولنجعله آية للناس ለሰዎች አስረጂ ይሆን ዘንድ ልናሳየነው للناس وانظر الى العظام كيف ننشزها አጥንቷን እንዴት እንደምንቀሰቅሳት ተመልከታል መመልከት ጀመሩ አላህ የአህያውን አጥንት ገጣጠመው አቆመው በአጥንቱ አህያውን ከዛ በኋላ ثم نكسوها لحما እንዴት ስጋ እንደምናለሰው ተመልከታለው እያየው አህያው ስጋ ለበሰ ቆዳ ለብሶ ቆመ መጮህ ጀመረ فلما تبين له لعزير يا الله طبب ሲገለጥለት قال اعلم ان الله على كل شيء قدير አውቃለሁ ተረድቻለሁ አላህ Subhanahu Wa Ta'ala በሁሉም ነገር ቻይ እንደሆነ አለ ዑዘይር ረህመቱላሂ ዐለይሂ አላህ Subhanahu Wa Ta'ala ቁርአን ላይ ሌላ ምሳሌ ይሰጠናል የበለጠን በዚህ እንድናምን يقول الله تعالى الله ቁርአን ላይ ምን ይላል
وإذ قال إبراهيم رب أرني كيف تحيي الموتى قال أولم تؤمن قال بلى ولكن ليطمئن قلبي قال فخذ 4 من الطير فصرهن إليك ثم اجعل على كل جبل منهن جزءا ثم ادعهن يأتينك سعيا واعلم أن الله عزيز حكيم وإذ قال إبراهيم ربي أرني كيف تحيي الموتى يا نبيات أبات كالله سبحانه وتعالى قادر رقوتن نققرنا الله قرآن وست لنبي أمتي استلالفوا إبراهيم الله سبحانه وتعالى مقرمت إياك يتأيك وإذ قال إبراهيم ربي إبراهيم بلوالا قيتاي أريني كيف تحيي الموتى موتان انديت اندمتك أسكس اسكاس حيين على الله قال الله ملسته أولم تؤمن إبراهيم على من كمندي قال بلى أرامنا الله قيتاي ولكن نقرقن ليطمئن قلبي ልቤ የበለጠ እንዲረጋጋ ብዬ ነው የበለጠ ባይኔ ሳይሆን እንጂ አምናለሁ አሉ ነብያችን ሰለላሁ ዐለይሂ ወሰለም እቺን አንቀጽ ሲፈስሩ ምን ይላሉ በመጠራጠር ከኢብራሂም እኛ ንብስ ነበር አሉ ኢብራሂም ተጠራጥሮ አይደለም ሞቶ በመንቀስቀስ ነገር ግን የበለጠ ልቡ እንዲረጋጋ ፈልጎ ነው አላህ ምን አለው قال فخذ 4 من الطير 4 አዕዋፋትን ያዝ አለው አላህ Subhanahu Wa Ta'ala ነብዩላህ ኢብራሂም 4 አዕዋፋት ያዙ ዳክየን እርግብን መሰል ሁለት ጨመሩና 4ቱን ያዙ ከዛ ቀጣዩ ትእዛዝ ምንድነው ፈሱርሁነ ኢለይክ ቆራርጣቸው አላህ አለው ረድና ቆራርጣቸው ክንፎቻቸውን አጥንቶቻቸውን ስጋዎቻቸውን ደሞኖቻቸውን ደበላልቀው አለው አላህ ሁሉንም ደባልቀው እንዳለ ነብዩላህ ኢብራሂም እንደታዘዙት ሁሉንም ቆራረጡና ሁሉንም አቀላቀሏቸው ثم اجعل على كل جبل منهن جزءا ከዛም የተቀላቀለውን ያነሳ ከፈለውን አንስተህ አንድ ተራራ ላይ 4 ተራራ ላይ ወስዳ አስቀምጣላቸው ሱብሃንአላህ የአላህን ተአምር ተመልከቱ ثم ادعوهن ከዛም ጥራቸው ابن كثير ምን ይላሉ ነብዩላህ ኢብራሂም እኒህን ቆራረጡና ክንፎቻቸውን ስጋውን ደሙን ካደባለቁ በኋላ 4 ተራራ ላይ ወስደው የተደባለቀውን አስቀመጡት ፈጅተውታል ተደባልቋል ሌላ ፍጡር መስሏል ከዛ 4ቱን ራስ እንደዚህ ያዙና እናንተ ርግቦች ኑ እናንተ አዋፋት አሏቸው ልክ ሲጠሯቸው يأتينك سعيا الله ቁርአን ላይ እንዳለው እየበረሩ መምጣት ጀመሩ እዛኛው ተራራ ያለው አጥንት ከዚህኛው ካለው ጋር ይገናኛል እዛ ጋር ያለው ስጋ ከዚህ ጋር ይገናኝና እርግብ መሆን ጀመሩ መንገር ላይ አየር ላይ ተሰባጠሩ ከዛም እየበረሩ መጡ ኢብራሂም አለይሂ ሰላም ያንደኛውን ራስ ለማይገባው አካል ሲያስቀመው አልሰካም ይላል የዳክየውን ራስ ለርግቡ ይሰጣል ዝም ብሎ ይቆማል ፊቱ ላይ ሲያቀርብለት ይሰካል 4ቱም መብረር ጀመሩ አላህ ተአምሩን ለነብዩላህ ኢብራሂም አሳያቸው ከዛም ሲጨርስ ምን አለ ወዕለም እወቅ أن الله عزيز حكيم እወቅ አላሁ Subhanahu Wa Ta'ala አሸናፊና ጥበበኛ እንደሆነ አላቸው ወንድሞቼ አባቶቼ ሙተን እንቀሰቀሳለን እኔ ቁርአናዊ ተምሳሌቶች የበለጠ ኢማናችን ለማጠናከር ነው እኔ መጠቅሳቸው ليطمئن قلبي እንዳሉት አላሁ Subhanahu Wa Ta'ala እኒህን ታሪካዊ ምሳሌ ከተቀሰልን በኋላ ሁሌም በዙሪያችን ምናገኝን ሌላ ምሳሌ ያደረገልን አታዩም እንዴ መሬት ደርቃ እንዴት በአዝርዕት አላህ ሕያው እንደሚያደርጋት ቁርአን ላይ ሲጠቅስልን ምን ይላል وهو الذي الله ማለት ያነ ነው الذي يرسل الرياح بشرا ንፋስን ብስራት አድርጎ ሚልከው ነው بين يدي رحمته ከእዝነቱ ከጸጋው በፊት ከዝናብ በፊት ንፋስን ሚልከው ነው እሱ حتى اذا اقلت سحابا ثقالا ከባድንም ደመናን በተሸከመሽ ጊዜ ሱቅናሁ لبلد ميت ሙት ወደሆነ አካባቢ ምድረ በዳ እንነደዋለን فانزلنا به الماء ከዛም ዝናብ እናወርዳለን فاخرجنا به من كل الثمرات ከዛም በኋላ በአዝርዕት ሕያው እናደርቀዋለን
ይሄን የደረቀ መሬት ታዲያ ዓላማው ምንድነው كذلك نخرج الموتى ልክ እንደዚሁ ነው ሙታንን እኛ ከቀብር ምናወጣው لعلكم تذكرون ተገሰጹ ዘንድ ይከጀላልና ይለናል አላህ ይሄ ከዙሪያችን ምናያቸው የደረቀ መሬት ዝናብ ወርዶበት በአዝርዕት ሕያው ይሆናል ልክ እንደዚህ ነው እናንተንም ምናበቅላችሁ ምናወጣችሁ ይለናል አላሁ ሱብሓነሁ ወተዓላ ታዲያ ባለፈው ፕሮግራማችን ላይ ያቆምነው ፍጡራን ጠፍተው አላሁ ሱብሓነሁ ወተዓላ ብቻው ቀርቶ ሁሌም እሱ ሕያው ነውና እየፎከረ ብቻውን ነበር ያቆምነው ነቢያችን ሰለላሁ ዐለይሂ ወሰለም ሚንበር ላይ ወጡና ምን አሉ ይመጅዱ ረቡ ነፍሰሁ አላሁ ሱብሓነሁ ወተዓላ ራሱን ያወድሳል ወየቁሉ ብሎ ይላል አነል መሊክ ንጉሱ እኔ ነኝ ሊማኒል ሙልኩ ልየውም ዛሬ ንግስና ለማን ነው ብሎ ይጣራል ሚመልስ የለም ምንም ነገር የለምና ከሱ ውጭ ለራሱ አላሁ ሱብሓነሁ ወተዓላ መልስ ይሰጣል ሊላሂል ዋሂዲል ቀሃር ለአንዱና ለአሸናፊው ጌታ ነው ይላል ነቢያችንም ሰለላሁ ዐለይሂ ወሰለም ይሄን ታሪክ ከተናገሩ በኋላ ይሄን ቁርአን አያይዘው ቀሩ ወማ ቀደሩላህ ሐቀ ቀድሪህ አላህን እኮ የሚገባውን ያህል ቦታ አልሰጡትም ወልአርዱ ጀሚዓን ቀብጠቱሁ የውመል ቂያማ ምድር በአጠቃላይ يوم القيامة بالله سبحانه وتعالى اجسرنات والسماوات سمايوتشم باتك علي مطويات بيمينه باك أنيو يتكلل علو سبحانه وتعالى عما يشركون سبحانه وتعالى تراتي قباو السن كم يقاروت نقر إهين كقربوها لا نبي صلى الله عليه وسلم منبر لهن سنقروا صحابي من إلال فرجف المنبر برسول الله منبرو يقومبت خطبة ما يرقبت ترقفقف من الكلال صحابي عساقط هو برسول الله رسول نزواتشو ليودكنا ونده منبر نبياتشن صلى الله عليه وسلم سلا الله تلك انت سيناقروا منبرو ترقفقف إلال صحابي تلك أن يمتال كزيهم قويتا بوهلا الله سبحانه وتعالى بك أندون دي النفاذال إسرافيل يكسكسونا ونفخ في السور بك أندم تنفع فصعق هلم علف موت من في السماوات ومن في الأرض بسماعين بمدرم يالا هلم يالقال إلا من شاء الله الله كوسن الله جو سوت شالوت እነዚህ እነማን ናቸው استثناء የተደረጉት የተለዩት መላእክቶች ናቸው እነማን ናቸው ብዙ ተብሏል እንዳለ ሌላው ያልቃል ሁሉም ከሞተ በኋላ ثم نفخ فيه اخرى ከዛም ሁለተኛው መነፋት ይነፋል فاذا هم قيام ينظرون እነሱም የመቆሚያው የሚመለከቱበት ቀን ይሆናል ነገር ግን በሁለቱ منفاتوش مهكل من يهل ركعت الله كما في الصحيحين من حديث أبي هريرة رضي الله تعالى عنه قال أنه صلى الله عليه وآله وسلم قال بين النفختين 40 قالوا نبيات صلى الله عليه وسلم بهلت من نفاتوش مهكل 40 يهالك ويال أبو هريرة صحابوش تيكت قالوا يا أبا هريرة 40 يوما 40 أنه قالوا قال أبيت عند الصعد لما لا تشو قالوا يا أبا هريرة 40 شهرا 4 ورنو هي 4 تبالو قال أبيت عند الصعد لم قالوا يا أبا هريرة 40 سنة 4 متنو قال أبيت أن أسأل رسول الله صلى الله عليه وسلم نبي نبي يالتأيقواتشوم عن ذلك فعلمها عند الله وكأتو يالو كالله زندنو 40 يهال بتشاي قويال 40 كأنه 40 ور 40 مت الله بتشانو مياقو متفق عليه وبعد 40 يرسل الله تبارك وتعالى ماء كأرباب هلا الله سبحانه وتعالى زناب لكالالو نبياتنا صلى الله عليه وسلم كما في صحيح مسلم يقول عليه الصلاة والسلام نبياتنا منالو صلوا على رسول الله الصلاة
والسلام عليك صلى الله عليه وسلم. ثم يرسل الله كذابها ليلك أو قال ينزل الله يوردال مطرا زنابا كأنه طل أو ظل لك عند دامنا عند طلا يشفنا زناب الله يا زنبال سبحان الله. فتنبت منه أجساد الناس የሰው ልጆች አካል መብቀል ይጀምራል። وفي لفظ በሌላም ዘገባ ثم ينزل الله تعالى من السماء ماء الله ከሰማይ ዝናብን ያወርዳል። ፍጡራን ቋልቋል فينبتون كما ينبت البقل ልክ አዝርዕት እንደሚበቅለው የሰው ልጅ መብቀል ይጀምራል። ሱብሃንአላህ እንደ አዲስ እንበቅላለን። ከምን ነው ምን በቅለው? ነቢያችን ይንገሩን። ከሰው ልጅ የምትቀር ነገር አለች፣ ከዛ ነው የሚበቅሉት ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። كما في صحيح مسلم يقول النبي صلى الله عليه وسلم ነቢያችን ምን ይላሉ? ليس من الانسان شيء الا يبلى ከሰው ልጅ እኮ የሚቀር የለም ሁሉም የሚበሰብስ ሚጠፋ ቢሆን እንጂ إلا عظما واحدا አንዲት አጥንት ትቀራለች። وهو عجب الذنب عجب الذنب ምትባል ከሰው ልጅ ምትቀረው እሷ ናት። عجب الذنب ማለት ከሰው ልጅ የጀርባ አጥንቶች መጨረሻ ላይ የምትገኝ 5 ሳንቲም የምትሃል ምስር የምትሃል ትንሽ ነገር ናት። እሷ ግን መቼም ቢሆን አትበሰብስም። ከሷ ላይ ነው የሰው ልጅ እንደ አዲስ የሚበቅለው ይሉናል ነቢያችን ሰለላሁ ዐለይሂ ወሰለም። ومنه يركب الخلق يوم القيامة የሰው ልጅ የሚገነባው እሷ ላይ ነው። عجب الذنب ማለት የሞደርን ሳይንቲስቶች የዘመኑ ሳይንቲስቶች ተመራምረው ደረሱባት። ከሰው ልጅ ሁሉ ነገር በስብሶ ሲጠፋ የሚያገኙት ቅሬታ አካል እሷን ብቻ ነው። እነሱ አሁን ነው የደረሱበት። ነቢያችን ሰለላሁ ዐለይሂ ወሰለም ታላቁ መልእክተኛ ከ1400 ዓመት በፊት ነበር ይሄ ሚስጥር የነገሩን። ዛሬ እነሱ ሲመራመሩ ደረሱበት። ወማ ينطق عن الهوى ከስሜቱ አይናገርም። صدق رسول الله يا الله መልእክተኛ እውነት አሉ። ከዚች ነው የሰው ልጅ እንደ አዲስ የሚበቅለው። يأتي الله بهذه العظمة الله ይችን አጥንት ያመጣትና ثم يركب عليها ما تناثر منه في التراب والبحر በባህር የተበተነው ወንዝ ውስጥ የተበተነው መሬት ላይ የተበተነው وما أكلته الأسماك والسباع እንስሳዎች የተቧጨቁት ስጋን الله ይሰበስበዋል። وتكتمل الأجساد تحت الأرض في القبر ከዛ መሬት ውስጥ ሳይወጡ የሰው ልጆች ቀብራቸው ውስጥ እንደ አዲስ መብቀል ይጀምራሉ። እዚች አጥንት ላይ ثم يأمر الله إسرافيل በቀንዱ ሚነፋውን እስራፊልን አላህ ያዘዋል። بالنفخ في الصور ጥሩምባውን ንፋ ይለዋል አላህ። ويعود كل روح إلى جسده እያንዳንዱ ሩህ ወደ በቀለው ሰውነት ትመለሳለች አሉ ነብዩ ሰለላሁ ዐለይሂ ወሰለም። ثم يأمر الله الأرض أن تتزلزل وأن تنشق መሬትን ተርገፍገፊ ያሽውን ትፊ ይላታል። ያ አላህ ቁርአን ላይ ይህን ክስተት አላህ ሲጠቅሰው إذا زلزلت الأرض زلزالها ይላል አላህ ሱብሓነሁ ወተዓላ። ምድር በተንቀጠቀጠች ጊዜ وأخرجت الأرض أثقالها مدرم شكموچوان باوطاچ باراغفچ ጊዜ ምድር ብዙ ነገር ተሸክማለች። يوم القيامة الله ተፊው ይላታል። የሰው ልጅ ከቀብሩ ተጎልጉሎ ይወጣል። እንዳሉ ይወጣሉ። ይሄን አወጣጣቸውን አላህ ሲጠቅስ يقول الله تعالى في القرآن واستمع أنت محمد ميغرمهن زين الدمت يوم ينادي المنادي من مكان قريب أسرافيل كقرب بوتا يوم القيامة يتطرل يوم يسمعون الصيحة بالحق ጩኸቲቱንም በርግጥ ያኔ ይሰማሉ። ذلك يوم الخروج ያኔ የመውጫው ቀን ነው። ከአንድ ቀብር ውስጥ يقول العلماء عشرات 10 ሰው የሚወጣበት ቀብር አለ። 1000 ሰው የሚፈልቅበት ቀብር አለ። የሰው ልጅ እንዳለ ይወጣል፣ ይቆማል፣ ራቁቱን ነው።
ወደ ቀኝ ወደ ግራ የለ ወደ ሚጠራቸው መላእክት እሱን እየተከተሉ ወደ መሰብሰቢያው ስፍራ ይመጣሉ አላህ ይህን ክስተት ሲገልጽ ምን ይለናል የውመኢዝን የውመል ቂያማ የተቢዑነ الداعي لا عوج له ተጣሪውን ይከተላሉ ወደ ቀኝ ወደ ግራ መዞር የለም